ጸጉሻ ቁማር ተበላች። ጸጉሻ ድረሽ ጉድ ተደርገሻል። እውነቴን ነው ብለሽ ቲክቶክ ሰፈር ጉድ ተደርገሻል። በመቀጠል ደግሞ ዛሬ አብርሽና ሩታ እንግዲህ በቲክቶክ መጥተው ስለ ወዳጆቻቸው በመቀጠል ደግሞ ስለ ተመልካቾቻቸው በደንብ እያመሰገኑ ዘናፈታ እያሉ ነበረ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ እያደረጋችሁ ቀጣዩ ደግሞ አንለውም እና እናንተ አድርጉኝ ማለት ነው። እውነቴን ነው ብላችሁ ለቻናል ጥሩ አይደለም ተባለ እና መለፍለፍ ጥሩ አይደለም እና ዛሬ ዳኒ ጉማሬ ነው ያለው። የምር ቁማር ነው ያለው። የምር ቁማር ነው ያለው እና ዘፈን አስገባላችሁ ነበረ። ነገር ግን ሲበዛም ጥሩ አይደለም እና እንደዛ እያላት ነበረ ለጸጉሻ ማለት ነው። እና ጸጉሻ ቁማር ተበልተሻል ብሎሻል፣ ካልሰማሽ ስሚ ማለት ነው። ሌላ ደግሞ አብርሽና ሩታ እንግዲህ በቲክቶክ መጥተው አመሰግናለሁ፣ ዱባይ መጥቼ ራሱ ከጎኔ ሆናችኋል፣ አላሳፈራችሁኝም ሲል ነበረ የጋሽዬ ጠንበለል ማለት ነው። እና ወደ ኢትዮጵያም ደግሞ ያው ሊገቡ ነው ጋይስ እና በመቀጠል ደግሞ ስለ ሰርግ ያወራችሁ ልጆች ማለት ነው፣ ስለ ሰርግ አውርታችኋል። የሚመጣ ካለ ያውራኝ፣ ችግር የለብኝም ብለዋል። ሰርጉ ደግሞ እኛ ትንሽ ገፋ እንዲል እንፈልጋለን። እሱም እኛም መድረስ የምንፈልግ ልጆች ብዙ ልጆች አለን ማለት ነው። የምሬ ነው የምላችሁ፣ እንተላለቃታለን እንዴ። እዚህ የዱባይ ባንደርስ የኢትዮጵያውም እንድንደርስ አታደርጉንም? ረጋ ሰከን በሉና እንድንደርስ አድርጉልን። የምሬ ነው የምላችሁ። እኔ ለራሱም ተናግሬዋለሁ። ስለዚህ እኛ መድረስ ስለምንፈልግ አንቺ ምን አገባሽ? ምን ቤት ነሽ? ባትደርሺ ሰርግሽ ነው ወይ ልትሉ ይችላላችሁ። አዎ ሰርጌ ነው። ትቀልዳላችሁ። እኔ የምሬ ነው ብላችሁ እንዲያመልጠኝ አልፈልግም። እንዴ ረጋ በሉ፣ በቃ ሰከን በሉ፣ ይስሩበት። አሁን እዚህ ዱባይ የመጡበትን ያወጡትን ወጪ አንሱ፣ ከዛ በኋላ ይሰርጉ። የምሬ ነው። እስከዛ ድረስ እኛ እንደርሳለን። እና አሁን እኛ መንገድ የተዘጋጋብን ሰዎች አለን። ስለዚህ እባካችሁ እንትና የምታሳምኑልን ልጆች ታሳምኑልን። ትንሽ ይቆዩና እኛ የምንግባበት። የምሬ ነው ብላችሁ እኔ መድረስ እፈልጋለሁ። አብሶ እኔ መድረስ እፈልጋለሁ። የሰላም ያደርገኝ እንጂ ማለት ነው። ስለዚህ እባካችሁ እንዲያቆይ ለሱ ለራሱም ተናግሬዋለሁ። እውነት ነው ብላችሁ ተናግሬዋለሁ። እኔ አልፈልግም እንዲፈጥኑ ማለት ነው። ልክ እንደገቡ እንዲሰርጉ አልፈልግም። ሲጀመር አይሰርጉም። ደፋር አብረሽ እንተላለቃታለን የምር እና አላሳፈራችሁኝን ከልብ አመሰግናለሁ ሲልም ነበረ ሲገልጽ ነበረ ማለት ነው። የምሬ ነው የምላችሁ። እኔ እንደዛ ሲል ማለት ነው ይሆናል አይደል? አንዳንዴ የሰው ልጅ በቃ የሆዱን ወይም ደግሞ የውስጡን ሲናገራችሁ እንዴት ብላችሁ ነው የሆነ አታዝኑም? የሀዘን ወይም ደግሞ የሆነ እንባ ምናምን የሚተናነቀው ሰው አለ። እኔ ከነዛዎች ሰው አንደኛዋ ነኝ ማለት ነው። እና አላሳፈራችሁ ዱባይ ራሱ መጥቼ አላሳፈራችሁኝም ሲል እውነት ለመናገር በጣም ነው ያሳዘነኝ። እና ሩታዬም ደግሞ ልክ እንደ እናት በሏት፣ በቃ ልክ እንደ እናት እንዴት ነሽ ሩታዬ ሲሏት እኔ ደህና ነኝ የኔ ቆንጆ፣ አንቺስ እንዴት ነሽ? ስራ እንዴት ነው? ጤንነት እያለቻቸው ነበረ ማለት ነው። እና የኔ ማሮችና በሰላም ግቡልን። በሰላም ገብታችሁ ደግሞ ትንሽ ተረጋግታችሁ ከዛ በኋላ ስለ ሰርጉ ይታሰቡበታል እንጂ ልክ እንደገቡ ግን እንዲሆን አንፈልግም። ምክንያቱም እኛ መድረስ የምንፈልግ ልጆች አለን። እናንተ በዱባይ ሰርግ ቀጥቅጣችሁ በልታችኋል። በቃ ይበቃችኋል። እናንተ እሺ፣ ጭራሽ አሁን እኮ ሚዲያ ላይ በሚለቀቀው ነገር ነው ማየት አይደል የምፈልጉት? ኢትዮጵያ ትገባላችሁ። የምትገቡ ከሆነ እኛ ጠብቃችሁ ተጠባብቀን እንገባለን። እኔ በተለይ መድረስ እፈልጋለሁ። የምር ሼም ነው እንዴ ሼም። ይህንን አክል አመት እኔ ሳጨበጭብ 2 አመት ሊሞላኝ ነው። ሳጨበጭብ ኖሬ ሰርጋቸው ላልደርስ እንዴ እንተላለቃታለን። እኔ ከእነሱ ጋር ነው የምተላለቀው የምር። እና አትነካኩ ማለት ነው ውድ ቤተሰቦች፣ የምሬ ነው የምላችሁ። እና ያው ሸዊት ራሱ ዛሬ ስምሽ ጠራሁት ዛሬ ስትራክላኪብኝ እና እሷ ራሱ ሰርጉ ስትለው የሚመጣ ካለ ያናግረኝ ሲል እመጣለሁ እያለችው ነበረ ማለት ነው። እና እባካችሁ የምር እንደዛ አትበሏቸው። ያኔ በውስጡ መስመር ቢሆን አትናገሯቸው። ለምን ቶሎ ብለው እንዳይሰሩት ማለት እንዳይሰርጉ። እኛ መድረስ የምንፈልግ ሰዎች ስላለን እኛ መድረስ እኔ በተለይ በጉጉቱ ነው የምጠብቀው። እኔ መድረስ እፈልጋለሁ። እንደ ያንዳንዳቸው ሰርግ ደርሳለሁ። የምሬ ነው የምላችሁ። ስለዚህ እንደዛ በታደርጉ ባይነኝ። እኔ ለሱ ራሱ ቀጥ አድርጌ ተናግሬዋለሁ። እዚህ የመጣችሁበትን እኔ ቀርቻችሁ እኮ አይደለም የመጣችሁበት ውጭ አንሱ። ከዛ በኋላ ትሰርጋላችሁ አላልኩም? እኔ ቀልድ የለም እኔ ጋር እንዴ አልፈልግም። እኔ አመት ሙሉ 2 አመት ሊሞላኝ 4 ወር ነው መሰለኝ የቀረኝና ሳጨበጭብ ኖሬ ሰርግ ላይ ኧረ እውነታችሁ ነው። እኔ ቪዲዮ ብቻ ማየት አልፈልግምና አትበጥብጡ። የምራት ወጥወጥ የምሬ ደብላችሁ እንዴ እባካችሁ ተውና እኛ እንደርስበት። እኛ እንደርሳለን። በነገራችን ላይ አሁን ሁጃጆች ስለሚገቡ ወደ ሳውዲ፣ ስለዚህ እኛው መግባት ደግሞ አንችልም ወደ ኢትዮጵያ። ስለዚህ ከሁጃጅ በኋላ መካ መቱ ሲመለስ ሰው የዛን እኛም እንገባለን።
ስለዚህ ጋይስ እስከዛ ታገሱን እላችኋለሁ። እና እናንተ በተናገራችሁ ሰዓት እኛን እያመለጠ ነው። በቃ እሺ በቃ የለ ሀያ እንግባበት ብለው ጨርሰው ልም ጥርግ አድርገው ይጠብቁን። እኔ አንደኛ የሩታዬ ቤተሰብ፣ ሁለተኛ ከነ አባቷ እናቷ፣ ሲቀጥል እነ ጋሽዬ እነ ማዘሩ በተሰበሰቡበት ማየት ስለምፈልግ ነው ይሄ ቀን የምጓጓለት። የምሬ ነው የምላችሁ። እነሱ ተሰብስበው ማየት ስለምፈልግ በአይኔ ማየት በቃ እንዲህ ልበላችሁ፣ በአይኔ ማየት የሚያስደስት ነገር እኮ የለም እና በቪዲዮ ከማ እኔ በቪዲዮ አላይም እንዴ። እንዲያውም የዘች ቀን ቀድሞ ካደረጉት እኔ በቪዲዮ ራሱ አልበጣም እንዲች ቪዲዮ ራሱ አልሰራም ማለት ነው። ስለዚህ እንዳይቀድሙን፣ እንዳውም አይቀድሙንም ሲጀመር ማለት ነው። እናስጠነቅቃለን በውስጥ መስመር እላችኋለሁ ውድ ቤተሰቦቼ። እና ለማንኛውም ዛሬ ፈታ ዘና እያሉ ነበረ ማለት ነው ልጆቻችን። አብርሽ ምን እንዳለ ልንገራችሁ ጋይስ። እኔ ብሶት እያለኝ ነው አለ እንዴ። ምነው ሸዋ ለምንድን ነው ብሶት ያለ አብርሽ ነው? ብሶት እያለኝ ነው። ሲቀጥል ከኢትዮጵያ ከመጣሁ እዚህ 4 ኪሎ ቀንሻለሁ። አንተ በአንዴ 4 ኪሎ ትቀንሳለህ? በአንዴ ወር ሞላ እንዲህ ከመጣሁ ወር፣ በነገራችን ላይ ወር ሆኗቸዋል፣ የዛሬ ወር ማለት ነው። እና 4 ኪሎ ቀንሽ ያለው ብሶትም እያለኝ ነው አለ። ብሶት ያለ ያው ወደ ኢትዮጵያ ልትመለሱ ስለሆነ እንጂ ለሌላ ነገር አይደለም። 4 ኪሎም ያለውን ያው ሩታ መልሳለታለች። ስፖርት ስለተውክ ነው ስላልሰራህ ነው ብላ ቁጭ ያደረገችው እና እንደዛ እያለች ነበረ። እዚህ ሀገር እኮ ያከሳል እንጂ አያወፍርም። በነገራችን ላይ እሱም ሩዝ እየተበላ፣ በነገራችን ላይ ሩዝ የሚያወፍረው አለ። እናንተ ለምን አልተስማማችሁም? ቆይ ወይስ እንደኛ መርፌ ተወግታችሁ ነው የመጣችሁ? ያው መርፌ ስላሁን ሌላ ነገር በሉና መርፌ ተወጋ እንትን ነው የምንመስለው ቅጥነታችን። እኛ ራሱ ሰው ይወፍራል፣ እኛ እንቀጥናለን። አውዝ ቢላ። እና ለማንኛውም ደስ የሚል ቀን ነበረ ቲክቶክ ሰፈር ላይ ጋይስ። እውነት ለመናገር ዳኒም እንግዲህ ጉማሬ ተበልተሻል ጸጌ እያለ ነበረ። ይሄ ሚጥሚጣ የሆነ ልጅ የምር እንደዛ እያለ ነበረ። እና እሱ ጉማሬ እናንተ ጉማሬ አይደለም ምንድን ነው ቁማሬ ናት እሷ። በዛ በኩል ትናደዳለች ማለት ነው። እና ቶሎ ብለሽ ደርሰሽ ባልሽን አንሺ ጸጉሻ ማለት ነው። ምክንያቱም እንዳያመልጥሽ፣ ያው ቁማር እንደተበላሽ ነግሮሻል። መቼም በዚህ ገባሻል ብዬ አስባለሁ። ስለዚህ አንሺ ማለት ነው። እና ሌላኛውም ነገር አስተካክሎ እንደሚጠብቅ ተስፋ አደርጋለሁ። እጅና የያዘው ያር ጸጌ ማለት ነው። ለጸጌ ምናልባት ቀለበት ሊያደርግለት ሰርፕራይዝ ብሎ ሊጠብቃት ይችላል። ለእነ አብርሽም ዝግጅት አድርገው ይጠብቃቸዋል። ኧረ ነውር አይደለም፣ አይጠብቃቸውም። ቤተሰብ ይጠብቃቸዋል። ታያላችሁ፣ የሆነ ነገርም አድርጎ ይጠብቃል። ሸርቅ እሱ ግን ተንኮል አይታጣበትም። ትንሽ ምናልባት ሊቀመምበት ወይም ደግሞ ተንኮል ሊጨምርበት ይችላል እንጂ ዝም አይልም። የምር ዝም አይልም። ነውር የሚባል ነገር አለ። ሄዶ የሚቀበላቸው እሱ ከዛ በኋላ ደግሰው የሚጠብቅ እሱ መሆን አለበት። እና ጠብቃቸው ዳኒ እና ጋይስ ነገ ይገባሉ ማለት ነው። እስከ ዛሬ ድረስ እንግዲህ ኖረዋል እዚህ። ብቻ በሰላም ግቡልን፣ ምንም ማድረግ አይቻልም። እና ሀይሚም እንግዲህ መጨረሻቸው ያሳምረላቸው እንጠብቃለን። ሰላሙን